ማንተሁን የማን ቤተሰብ ትሁን መስፈርት እኮ ነብዩ ነግረውሃል። ሌላው ሰው ይሄ አይነት መመሪያ የሌለው ሰው ሊጨነቅ ይችላል። ግን እንደዚህ መሪ የሆነ የመጨረሻ መፍትሄ ሰጪ የሆነ ነብይ የሚከተል ሰው ለምንድን ነው የሚያስበው? ለምን ይጨነቃል? ቱንከሁል መርአቱ ሊአርበዒን ለገንዘብ ብሎ የሚያገባል፣ ለሀብት ብሎ፣ ለዘሯ ብሎ፣ ለመልኳ ብሎ፣ ለዲኗ ብሎ ዲን ያላት ምረጥ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዲንን መነሻ አርግ። ከዲን ጋር መልክ ከተገኘ አልሐምዱሊላህ፣ ከዲን ጋር ገንዘብ ከተገኘ አልሐምዱሊላህ፣ ካልተገኘ ግን ዲን ያለው ቢርባቸው ይሰብራሉ፣ ቢያገኙ ያመሰግናሉ፣ በሰላም እንደሚኖሩ ያሳያል። ሌላው የዘር ነገር ምንም ማሳሰብ አያስፈልግም። የማንም ዘር ለምን ሁላችንም ዘራችን አንድ ነው። ከአንድ ዘር የመጣ ሰው ጉራጌ ሆነች፣ ኦሮሞ ሆነች፣ አማራ ሆነች፣ ትግሬ ሆነች፣ ስልጤ ሆነች፣ ሰባት ቤት ሆነች ምን አስጨነቀው? ለሱ ጥሩ ቤተሰብ ጥሩ ትዳር ልትመሰርትለት የምትችልን ሴት ማድረግ ነው። ይሄ ካልሆነ በስተቀር በጣም ከፍተኛ ፈተና ነውና ሙስሊሙ ማህበረሰብ ህይወታቸውን እንዴት አድርገው እንደሚመሰርቱ ቁርአንና ሐዲስን መነሻ አድርገው። ሁለተኛው የቤተሰብ ምክር ያስፈልጋል። ተጅሪባ ያለው ከበላይ ያሉትን እህቶችን፣ ወንድሞችን፣ አባቶችን፣ እናቶችን ማማከር ያስፈልጋል። أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين.